በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 4 ቀን የሚከበሩ የቅዱሳን በዓላት። አቡነ መልከ ጼዴቅ። ኢትዮጵያዊው ጻድቅ አቡነ መልከ ጼዴቅ ብዙ ሰው ሸዋ ሜዳ ውስጥ በሚገኘው አስደናቂ ገዳማቸው ያውቃቸዋል። ገዳሙ በዕድሜ ጠገብ ዛፎች ያጌጠ ከመሆኑ ባሻገር በጻድቁ ቃል ኪዳን ምክንያት በቦታው የሚቀበር ሁሉ አካሉ አይፈርስም። የጻድቁስ ዜና ሕይወታቸው እንደምን ነው ቢሉ አቡነ መልከ ጼዴቅ በሸዋ ነገሥታት ዘመን የነበሩ የንጉሡ አምደ ጽዮን የቅርብ ዘመድ ነበሩ። የጻድቁ ወላጆች ፍሬ ጽዮንና ዓመተ ማርያም ይባላሉ። አቡነ መልከ ጼዴቅ ገና በሕፃንነታቸው ሥርዓተ መንግሥትን አጥንተዋል። በኋላ ከመምህር ዘንድ ገብተው ብሉይ ከአዲስ ተምረው ሲያጠናቅቁ ይህንን ዓለም ናቁና ከቤተ መንግሥቱ አካባቢ ጠፍተው ወደ አቡነ አሮን መንከራዊ ዘንድ ሄደው መንኩሰዋል። ነገሩ በቤተ መንግሥት አካባቢ ሲሰማ ወላጆች አለቀሱ። አቡነ አሮንም ተከሰው ነበር። ነገሩ ግን ከእግዚአብሔር ነበርና አቡነ መልከ ጼዴቅን መልአክ እየመራ አምጥቶ አሁን ገዳማቸው ያለበት ሸዋ ሜዳ አደረሳቸው። በዚያ ትንሽ በዓት ሰርተው ለዘመናት ተጋድለዋል። ዋሻውም ደብረ መድኃኒት ትባላለች። ጻድቁ ከጾምና ከጸሎታቸው በተረፈ ዓርብ ዓርብ የጌታችን ኢየሱስ ክርስቶስን ሕማማት በማሰብ ጀርባቸውን 300 ጊዜ ይገርፉ፣ ደቀ መዛሙርቱንም ግረፉኝ ይሉ ነበር። አንድ ጊዜም እጃቸውንና እግራቸውን በትላልቅ ችንካሮች ቸንክረው ደማቸው ሲፈስ ተገኝተዋል። በመጨረሻም አቡነ መልከ ጼዴቅ ጌታን ኢትዮጵያውያንን ማርልኝ አሉት። ጌታችንም መለሰ፣ በስም ያመኑትን በቃል ኪዳን የተማጸኑትን ገዳምን የተሳለሙትን ምርልሃለሁ። ጻድቁም ብዙ ታምራትን ሰርተው በዚች ቀን አርፈዋል። አቡነ አምደ ኢየሱስም በክብር ገንዘው በበዓታቸው ውስጥ ቀብረዋቸዋል። አምላካችን እግዚአብሔር ከጻድቁ ዋጋና በረከት አይለየን። ግንቦት 4 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አቡነ መልከ ጼዴቅ ካህን ኢትዮጵያዊ ጻድቅ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱሳን ሶሲማና ኖዳ ሰማዕታት የታላቁ ፊቅጦር ተከታዮች የነበሩ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ቅዱሳን አብርሃ ወአጽብሃ ነገሥት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስትን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ሰው ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ
ኮልክሙ ቅድመ መንበሩ ለጸባኦት